አብርሽ ሊታሰር ነው። አብርሽ ካልታሰረ ሙተን እንገኛለን። ስለዚህ የልጅ አባት ነው ብላ አክብራው ነው እስከ ዛሬ ድረስ ያልታሰረው እያሉ እንግዲህ እንደምታዩቸው የወንዶች ስብስብ ተካሂዷል ዛሬ። በቀጣይም ደግሞ እንግዲህ የአብርሽ እህት አብርሽ ምን ጠየቀችው፣ ምን አለችው የሚለውን ነገር ለማየት እንሄዳለን ማለት ነው ውዶቼ። እየተፈጠረው ነገር ግን ከጠበቅነው በላይ በጣም ሲሪየስ እየሆነ ነው ማለት ነው። ልጁን እንድትመልስላት ፈልጋለሁ። የኔ ፍላጎት ብቻ ሳይሆን አንተ በራስህ በአይምሮ ስታስበው አንድ ህፃን ልጅ ከእናቱ ጋር መቆየት አለበት ብለህ አታምንም? አምናለሁ። እናቱ ደግሞ ማቆየት ከመጀመሪያው ነው። አብርሽ እህቱ እንግዲህ እየተናገረችው ነው። እንዴት ነው አንድ ህፃን ልጅ ከእናቱ ጋር መሆን አለበት ብለህ አታስብም እንዴ? ለምን ብላ ስትለው እናት ከሷ ጋር ማቆየት ካልቻለች ደግሞ ከኔ ከአባቱ ጋር መቆየት አለበት ብሏል። እና አብርሽ የሆነ የሰማው ነገር አለ ቤተሰቦቼ፣ የሆነ ነገር ስለሰማ ነው ያ ልጅ ይዞ የጠፋው ማለት ነው። ከፊቱ ላይ ትልቅ የሚነበብ የጭንቀት ነገር ወይንም ደግሞ መንፈሱ በጣም አይምሮ እንደተጨናነቀ ያስታውቃል። በደንብ እስኪ ተከታተሉት ማለት ነው ውዶቼ። ከእናቱ ጋር ደግሞ መቆየት ካልቻለ ልጅ አይደለም ከአባቱ ጋር እኮ ሰው የትም እኮ ያድጋል። ባይተው ልጅ ነው ይሄን ለማድረግ እኮ ውሳኔ ላይ የሚደርስ ልጅ አይደለም። እውነት ከአራስ ከአንድ ወር ጀምሮ እኮ አባታቸው ጋር የሚያድጉ አብርሽ ይሄን ነገር እያለ ያለበትን ምክንያት ሰምታችሁ ከሆነ ከዚህ በፊት ሩታ ከዳኒና ከጓደኛዋ እቺኛ ማናት ስሟ ዘረጧለች አንዲት ማለት ነው ከዳኒ ጋር የምትመጣ ከሷ ጋራ ልጁን የሆነ ቦታ ላይ ለመውሰድ ወይንም አረቀው ከአባቱ ለመውሰድ እየተነጋገሩ ስለነበረ ያንን ነገር ሰምቶ ነው አሁን ላይ አብርሽ ይሄን ነገር እያደረገ ያለው ብዬ አስባለሁ። ልጁን ለማዳን ነው ይሄን ነገር ያደረገው። እህቲቱም ደግሞ እንዴት ይሄን ነገር ታደርጋለህ? የእውነት ግን አሞህ ነው ወይንስ ጤነኛ ነህ እያለችው ነው ማለት ነው። ግን አብርሽ የሆነ ያልተመለሰ ጥያቄ ያለ አይምሮ ውስጥ ማለት ነው። ግን ያንን ቀርቦ በስነ ስርዓት የሚጠይቀው ሰው ነው ያጣው ማለት ነው። የሆነ ነገር ውስጡን የሚሰማው ስሜት አለ። እኔም እኮ የሚሰማኝ ነገር አለ ምናምን ብሏል። ግን ወንድ ልጅ ታውቃላችሁ አውጥቶ መናገር አይፈልግምና እስኪ ምንድነው እውነት ይሄ ልጅ አምነት ያለችው? እሺ እናቷ የሆነ ነገር ብትሆን እሺ ከአባቱ ስንት አባቶች ጀግኖች አባቶች አሉ የሚያሳድጉ እኮ አንተ አይደል? ስማኝ እናቱ ባትኖር ነው። ግን እናቱ አለች እኮ አንዳንዴ እናቱ እስካለች ድረስ ከእናቱ ጋር ነው። አሁን ምርጫ ውስጥ ገባም ይሄ ልጅ ገና ነው። ለምርጫ ውስጥ ማስገባት የለብህም አንተ። ቆም ብለህ ራስህ ስታየው ከኔ የተሻለ እሷ ትይዘዋለች ብለህ አታምንም? እኔ ጨጓራውን እያመመኝ ነው፣ ያስከሳኛል። ለምን መሰለሽ አሁን እኔ ራሴን እንትን ለማለት ስሞክር እናንተ እየመጣችሁ ታናግሩኛላችሁ። ጨጓሬ ቀጠልከን ያለው አነደድከን ነው። እንኳን አይደለም ራስህን እኛንም እያቃጠልከን ነው። ግራ አጋባህን እኮ ብላለች። እውነት ለመናገር እሱ ራሱ በቃ እኔ ራሴን ለመረጋጋት ራሴን ለመሆን ወይንም ወደ ራሴ ለመመለስ ሞክር እናንተ እየመጣችሁ ታቃጥሉኛላችሁ ብሏል። አይደለም እህት ይቅርና ገና የሩታ ወንድሞች ቤተሰቦች እየመጡልህ ነው አብርሽ ማለት ነው። ጉድህ ነው በቃ ዘንድሮ ይሄን ልጅ በመንካትህ ምክንያት ብዙ ነገር ሊፈጠር ነው። የአብርሽ ወገንና የሩታ ወገን እንግዲህ ትልቅ ጦርነት ውስጥ ሊገባ ነው። እስቲ እንቀጥል። እስቲ እውነት አቃጠልከን ብላለች እህቲቱ ራሱ ማለት ነው። እውነት ተቃጠልን። ወንድማችን ምን እናረጋለን? ለምን አይነት ሁኔታ ውስጥ ነው ከተስካለ በላይ ምን ታረጉኛላችሁ? ሄራችሁብኝ እኮ እንዴ ሄራችሁብኝ ብቴ አንቺም ለኔ አትይም ኤፍሬምም ለኔ ነው እንደዚህ መሆነው እኮ እንደዚህ አይደለም መሆን የራስ ደብዬ ነው። እኔ በእናንተ ምንም ነገር ስለማድይ ነው እንጂ እንደ ሰው እኮ ብዙ የሚሰማኝ ነገር አለ። ግን ያው እንደመጣሽ እንኳን ደህና ቆየህ። ልጄ ጋር ይስቲ አሁን ይኸውልህ ምንድነው አንተ ነገር ያለው አይደለም። እግዚአብሔር አታሳስቀኝ፣ የምሬን አታሳስቀኝ። ስራህን ያዝ። እኔ እና አንቺ እንጣላ ነው አንኛ ልጄ ሰው አስጠብቄ ነው የመጣሁት። ወተት ዳይፐር አይ አብርሽ ልጄን ለሰው አስጠብቄ ነው የመጣሁት ዳይፐር ወተት ምናምን ያስፈልገዋል ምናምን እያለ ነበርና አብርሽ በቃ እንዴ ልጁን መልስ እናንተም በሰላም ህኑር ማለት ነው። እንዴ ተሳቀቀው እኮ እሱ ራሱ ማለት ነው። ኮንሶ ድሮውን ሩታ ሆር ላይ ያለ ልጁ ምን አይነት ስሜት ይሰማኝ ነበር መሰለሽ? ልጅ ያለ ይመስለኛል፣ እየፎገሩኝ ይመስለኛል ምናምን። ከዛ ልክ በአካል መሰለሽ አሁን እኔ ራሴ ከኔ ለመሄድ ሰባታ ካንቺ ለመሄድ አይደለም የምር አሁን እኔ ስለሚሰማኝ እኮ ነው ይሰማኛል። ደላላ ግን እና ልጅ አሁን ድምጻችን የተሰማ ስለሆነ እደውልልሻለሁ። እኔ እወድሻለሁ። ደህና ሁኚልኝ።